ከብዙ ልፋትና ከብዙ ስቃይ በኋላ ቤቷ እዚህ ነው የተከራየችው ተብያለሁኝ። ሁላችንም እንግዲህ እንጠብቃለን እናያለን። ሰላም ነው? እንዴት ናችሁ? አዲስ የተከራየች ልጅ እዚህ ያለች ብለው ነበረ። ሜላት ትባላለች። እዚህ ነች እንዴ? ይሄኛው ይሄ የዛኔ ነገርሽ ነበር አይደለ? የጋብቻ ሰላም ወረቀቱ ምን ነው? በሰላም ነው? በቃ ይሄው አስር ሚዲያ የት ይኸው ውጭ ተመልካቾቻችን ይኸው እየሰጧት ነው። ይኸው እስቲ እኮ ተረጋጋሽ። ቆይ ከደረሳችሁ ቁጭ ውስጥ ና ቁጭ በል። ቆይ ምንም መቀመጥ አያስፈልግም። ይኸው ይሄ የ80 ወረቀቱ ነው። ይኸው ማህተም አለው በፊቱ ወረቀት እያመጣች ይበቃል። ሰማኸው? ቁጭ በል መጀመሪያ አንበሳም ዳምስ ቀደልሽው አይደል? የሰማኔ ካሁን በኋላ እኔ ተጠያቂ አይደለሁም። እኔ ተጠያቂ አይደለሁም። ምንም አያገባኝም። ወረቀት እያመጣችሁ ምንም አያገባኝም። ሰጥቼሻለሁ። ይኸው በደንብ ካሜራማን በደንብ ያዝልኝ። ይሄን አውቄ ነው ካሜራ እንትን ይዤ የመጣሁ። ካሁን በኋላ እኔ ምንም የሚያገባኝ ነገር የለም። ሰምተሽኛል አይደል? 80 ወረቀትሽን ይኸው ሰጥቼሻለሁ። ካሁን በኋላ በምንም ይሁን በምንም አንዴ ሚዲያ እየጠራሽ አንዴ ካሜራማን እየጠራሽ ካሁን በኋላ በስልኬ ብታስደውይ ይኸው ማስረጃዬን ይዣለሁ። በደንብ ይዩልኝ። ማስረጃዬን ይዣለሁ። ካሁን በኋላ በምንም ይሁን በምን አታውቂኝም፣ አላውቅሽም። የራሴን ህይወት እጀምራለሁ። ሰምተሽኛል? ምንም አይነት ነገር ካንቺ የምፈልገው ነገር የለኝም። ቄስ መለኩሴ አታምጭብኝ። በስልኬ ጓደኞችን አታስረብሻቸው። በቃ ካሁን በኋላ የአብርሃም የምትይው ገብተሽኛል? ሁለተኛ እንዲደውልልኝ አልፈልግም። ሁለተኛ እኔ ማረፍ እፈልጋለሁ። በቃ ህይወቴ ምን አድርጊያችሁ ነው እንደዚህ? ልብስ እንኳን አልቀየርኩም። ይኸው ሳምንት በሳምንት ይኸው ለብሼ ነው የምቀር ምሳሌ ሰነበትኩት። በቃ አታናድዱኝ። በቃ ልኑርበት፣ ከቤቴ ልኑርበት። በቃ ገብቶሻል? ምንም አያገባኝም። ያው ብቻሽን እኮ ተከራይተሽ ፏ ብለሽ እየኖርሽ ነው ያለው። እኔ ምን አውቃለሁ? ሲጀመርስ ከማን ጋር እየኖርሽ እንደሆነ አላውቅም እኔ ሲጀመር። ካሁን በኋላ ህይወትሽን የራስሽን ህይወት ምሪ። ከኔ ጋር የሚያገናኘን ነገር አንድም ነገር የለም። ሰምተሽኛል? ምንም አይነት ነገር የሚያገናኘን ነገር የለም። በምንም ነገር አንገናኝም እኔ እና አንቺ ሲጀመር። በቃ ሲጀመር ካሁን በኋላ በምንም ይሁን በምንም እንድትደውይልኝ አልፈልግም። በምንም ይሁን በቃ ተረጋግተን ለማውራት እናትሞክር። ለምን የምንረጋጋው? ቀደድሽው እኮ አየሽው፣ አመለካከትሽ አየሽው። የ80 ወረቀት ቀደድሽ። ወረቀት እንደዚህ አይደለም የሚሰጠው። እኔ ምን አገባኝ? እኔ ምንም አገባኝ ነገር የለም። ምን ተቀምጦ እኮ ነው ይሄ ወረቀት። አሁን እኔ ምን ብዬ ነው የምቀበለው? አሁን አምጣ በ80 እኮ ነው አብረሽ የፈረምሽው፣ ቤተሰብሽ የፈረመው እኮ እኔ ወረቀት አለሽ የራስሽ። ኧረ እሳት ልታቀጥዪው ነበር እንዴ? እንደዚህ ነው የሚቀደደው ትያለሽ እንዴ? ወይስ አንተ እኔን የማውቀው እንደዚህ ነው የማውቀው? አንቺንም አላውቅም እኔም አላውቅም። ስለዚህ ካሁን በኋላ ከምሬ ስርዓት እንደሌለሽ ነው እያየሁት። ስርዓት የሌለሽ አንቺ በቃ መልክሽ ብቻ ነው የሚታየው፣ ውስጥሽ አይታይም። ውስጥሽ ምን እንደምታስቢ ምን እንደምታረጊ በተአምር ማወቃል ባይዘወይ ማለት ነው። ከምሬ ነው። ሁሉ ሴቶች አንቺን እየመሰሉ ነው። ሁሉ ሴቶች በደንብ ካሜራማን በደንብ ያዝ ነው። ሁሉም የምትሰሪው ስራ ማንም ያሳዝነኝ። ለምን ኢቨን እንኳን እኔን ሆድ ለሆድ ለመብላት የሆነ ነገር ለማድረግ ያ ማለት እኔ ከአንቺ ጋር የሆነ ነገር ኑሮ እንደ 80 ብለሽ ነበር የዛኔ አመጣሁልሽ። ያው ቀደሻሽ እንኳን በኋላ ማለት ኃላፊነት ማለት ቤቴን ወጣ አላሳዝናችሁም? ሌላ ሰው ማለት እንዴ እያየሁት እንደ ቪዲዮን በየቀኑ እየለቀቀው እንዴት ነገር የራስሽ ችግር እኮ ነው። የራስሽ ችግር እኮ ነው። የኔ ችግር አይደለም እኮ የራስሽ ችግር። አንድ ሴት ለሁለት ይዛችሁ በዚህም ስላናተፋችሁኝ እኔ ጀግናም ትባሉት እንደዛ የማንም ችግር ውሽ ንገሪኝ። የራስሽ ችግር እኮ ነው።
የኔ ችግር እኮ አይደለም ባይዘው የኔ እኮ ህይወቴን እኮ አመሰቃቅለሽዋል። ህይወቴ ተመሰቃቅሏል። አዳምጪ፣ ህይወቴን አመሰቃቅለሽዋል። አይ የኔ ህይወት የተስተካከለ አንቺማ ያው የኖርሽ አይደል እንዴ? ምን ፏ ብለሽ የኖርሽ ነው። እኔ እኮ ከባዶ ቤት ነው ያለው፣ ከባዶ ቤት ነው ያለው። እንኳን ለራሴ ለሰው የምተርፍ ጀግና ሰው ነበር። ወይኔ ሄኖክ፣ ወይኔ። እና አሁንም ካሁን በኋላ የምነግርሽ ነገር ራስሽ ቀደሽዋል። ያው ማስረጃ አለኝ፣ በደንብ አድርገን ማስረጃ ይንዣለሁ። በምንም ይሁን ለአንተና እሱ የመጣችሁ እሱን መጥቶ ወረቀት እንጂ መንገድ ላይ አንተን መጥተህ ወረቀት እንጂ ምንድን ነው ወረቀት? ምን ማለት አይደለም። ሜላትን በየቦታው እየሄዳችሁ አስጨንቋት፣ ወረቀት ስጧት ምናምን ተብላችኋል። እንደዛ ነው። ምን ወረቀት ነው አሁን? እኔ ልንገርህ፣ አይሽጡ። እሱን ግን አንቺ እኮ ስላላሰብሽ እኮ ነው። እሺ፣ የተንኮል መጨረሻው ግን ራስን እንደሚጥል ወቂ። ግን ታውቃለህ፣ የተንኮል መጨረሻው አንድ ነገር ልንገርህ፣ በጣም ወድህ ነበር ማለት በቤተሰብ ብንጋባ ግን እየቆየሁ እያደርኩ ለአንተ ፍቅር ማለት በቃ በምትሆነው ነገር ምናምን ከአንተ እውነትም መኖርን ፈልጌ እየኖርኩ ነበር። ግን አሁን ሳይክ ወንድ ልጅ ማለት እኮ መከታ ነው። ገባህ? አንቺ ያሳየሽኝ እኮ ነው። አንቺ እኮ ነው ያደረግሽው ነገር። ያንቺ የራስሽ ችግር እኮ ነው። ምንድን ነው ያደረግሽው? ንገሪኝ። የማን ነው ችግር? ይሄን ያክል ግን ምን በድዬ ነው? ማን? አንቺ ህይወቴ ሁላ መስቀልቅልቅልቅልቅል አድርገሽዋል። ከስራ ተባርሬያለሁ። ከሰው ተራ ወጥቻለሁ። በተለይ ደግሞ በተለይ አንቺ ከወጣሽ ጀምሮ ከዛ ቤት የማይደወል ስልክ የለም። ከቤተሰቦች ጋር ተጣልቻለሁ። ከማንም ጋር የሚደውልልኝ ሰው ቤተሰብ ከአንቺ ጋር ስማ፣ እኔ እናንተ ሆነን ቤታችንን እፍን አድርገን ነገሩን ማስተካከል ስንችል እኔ እንደዛ አድርገህ በሰው ፊት ገፈታት ራስ ወጣ ራስህን እንደዛ አድርገህ ይሄ ነው። ሌላ ምንም የተፈጠረ ነው። ስለዚህ አሁን ጥፋቱ የማን ነው? እሺ ንገሪኝ እስኪ። የራስሽ ጥፋት እኮ ነው። እሺ የምትሰሪው ስራ የራስሽ ጥፋት እኮ ጠፋሁ አልኩህ እኮ። ጥፋት ባጠፋም እኮ አንተ እንደዚህ ልታደርግ አይገባም ነው። ትዳርና አሁን ስለፈታህ ምናምን ባይዘው ማለት ነው። ልንገርህ፣ እኔ አሁን ለጊዜው ተጎዳሁ፣ የሆነ ነገር ሆንኩኝ። መነሳቴ እኮ አይቀርም። እንዲህ እንደሆንኩም አልቀርም። አንተና እሱ አሁን አብራችሁ እርግጠኛ ነኝ በቃ ሁለት ከእሱ ጋር ሁናችሁ ነው እኔ እንደዚህ የምታደርጉት። ቤት ተከራይተህ አንቺ እኮ ተንኮልሽ ማለት ነው። ተንኮልሽ በተለይ ያን አብርሃም የሚባለው ከአሁን በኋላ ማለት ነው ስልኬ ላይ እንዳይደውል ማየትም አልፈልግም። ገብቶሻል? ማየትም አልፈልግም። እያባበለ ሆን ብሎ አንቺ በሰራሽው ተንኮልና ሴራ ውስጥ ሊያስገባ እየፈለገ ነው ያለ። ገብቶሻል? አንተ ነው በቃ እውነት ጥሩ ሰው መስለኸው ማለት እኔ እናንተ ትዳራችን የሚቀጥል መስሎት ነው እንደዚህ የሚለፋው እንጂ እንደዚህ የምታመናጭቅ ምናምን ደግሞ እኔን የፈለግከውን ነገር አድርግ። እሱ ግን አይመለከተውም። ገባ? በቃ አይመለከተውም ማለት እሱን ሰላሳ ጊዜ አብርሃም አትበል። እኔ እኮ ማለት ነው አዳምጥሽኝ፣ ስሚ፣ በደንብ አዳምጪ፣ በደንብ አዳምጪ፣ በደንብ አይምሮሽን ሰብሰብ አድርገሽ አዳምጪ። አንድ ነገር ብቻ ነው የምነግርሽ። ከዛ ልጅ ጋር ያ ልጅ እየደገምኩት ነው ያንኛውን ልጁን የበፊት ባል ትዳር ባል ምናምን ያልሽው ሰውዬ ጋር ምንም አይነት ግንኙነት የለኝም። አላውቀውም፣ አያውቀኝም። ይሄኛው ግን እንደ እባብ እየተስለከለከ እየመጣብኝ ነው። ገብቶሻል? የሆነ ሴራ እንዳጠመደልኝ አንቺ ነሽ ለነገሩ። ያ ማለት መቼም የቅርብ ሰው ነው የሚያጠቃ አይደለም። በምንም አታገኝኝም። ባይዘው በምንም ካሁን በኋላ የሆነ ነገር አስባችሁልኝ እንደሆነ የሆነ ነገር አስቦልኝ እንደሆነ የሆነ ነገር እየተሰማኝ ነው ያለ። ግን የመጨረሻ የምነግርሽ ነገር ምንድን ነው? ምንም እንደማይሳካልኝ እነግርሻለሁ። ምንም እንደማይሳካ እኔ በአንተ ላይ እኔ ኧረ ተው አባ ተው እንደዚህ አትናገር። ለማያልፍ ቃል ብለህ ተው። ኧረ ምንም ቢሆን 3 ዓመት በትዳር ኖረናል፣ በፍቅር ኖረናል። እንዴ ለምን እንደዚህ ትናገራለህ? አርፈሽ ተቀመጭ። እሺ አለ ቁጭ በይ። እሺ የምትፈልጊው ነገር ካለ እኔ ላስጨርስሽ። ባይዘው ካሜራም ስለያዝኩኝ ቁጭ በይና እሺ የምትፈልጊውን ነገር በሙሉ ንገሪኝ። ምንድን ነው የምትፈልጊው? ንገሪኝ። ምንድን ነው የምታሳዝኝ? ንገሪኝ። ምንድን ነው የምትፈልጊው ከእኔ ጋር? ቆይ አንተ ቪዲዮን እያየሁ ነው አይደል? ምንም እኔ ይኸውልሽ ማስረጃ ስለያዝኩ ዛሬ በምንም እኔ አልፈራም። ባይዘው ይቅርታ አድርጊልኝ ነው የፈለግሽውን ነገር ካሜራማን በደንብ አድርገህ ቀረጸልኝ። የምትፈልጊውን ነገር በሙሉ ንገር፣ በደንብ ንገር። ቶሎ እኔ አሁን ያመጣውን ወረቀት ምንም አላየሁት። ሲጀመር ደግሞ መሆን ያለበት በእኔና የአንተ ቤተሰብ ቁጭ ብሎ የኔ ቤተሰብ ቁጭ ብሎ ነው 80 የሚወርደው። እንደዚህ ዝም ብለህ መተህ እንደወረደ ሰጠኝ አይገባም። ገባህ? ሁለተኛ ደግሞ
ሲሆን ከኔ ጋር ሆነ ሁሉ ነገር በተጋፈጥክልኝ እያየሁ ነው። ምን ነው የምጋፈጥልሽ? እስቲ አባቴ ቁጭ ምን ነው የምጋፈጠው ነገር እስኪ ማለት ካንተ ጋር እኮ 3 ዓመት ነው ያለው አይደል? ምንም ይኸውልሽ የድሮ ሄኖክ እንዳልመስልሽ ተቀይሬያለሁ። ይኸውልህ አባቴ ስለሆነ ሁሉ በጣም ይቅርታ። እንግዲህ ምንም ይቅርታ አልትኝ እንዴ? ንቀትሽን እኮ አየሁት እኮ ንቀትሽን አየሁት። ንቀትሽን እኮ አየሁልሽ። ወረቀት ይቀደዳል እኮ ህይወትሽ እኮ እዛው ወደዛ ምንድን ነው የምትፈልጊው ንገሪኝ። የምትፈልጊው ነገር ንገሪኝ። አስረዳኝ እስኪ ዝም ዛሬ ልክ አይደለም። ታው ይኸውልህ ልጁ ራሱ ዛሬ ወረቀት ሰጥቶኝ ነው የሄደው። እሱንም በጣም ተናድጄ ቀድጆ ነው የመጣሁት። ራሱ በጣም ነዶኝ። አንተ ግን ደግሞ አሁንም መጣህ ወይስ ቪዲዮን አይተኸው ነው እንደገና ወረቀት ይዘህልኝ የምትመጣው? የምን ወረቀት ነው? ምን አገባኝ ስለሱ? ወረቀት ይስተሽ አይስተሽ ምን አገባኝ? ገብቶሻል? በቃ የ80 ወረቀት ነው ያልሽኝ፣ ቀደሽዋል። አያገባኝም። ቆይ ግን ካሁን በኋላ ምን የእውነት እኔን አታፈቅረኝም? ምን ነው የማፈቅርሽ? ንገሪኝ እስኪ። ወድጄሽ አፍቅሬሽ ይሄ ወደፊት ህይወቴ ብዬ ብዙ ነገር ያሰብኩት እኮ አላማዬ ሁላ እኮ ተሰናክሏል። ግን በኋላ ምንም ባደርግ ምንም ብሆን ምንም ስለኔ ህይወት አይጸጸትም ማለት ነው? ማለት አልገባኝም። ምንድን ነው የምትይው? ምን አይነት ህይወት ነው? ሆነ አልሆነ ምን አገባኝና ሲጀምር አንቺ ለሰው ህይወት ያላሰብሽ እኔ ምንም የሚያገባኝ ነገር የለም። የመጨረሻ አዳምጪ። የመጨረሻ ካሁን በኋላ በሰው እያስደወልሽ የአብርሃም የምትይውን ሰው ሁለተኛ ቢደውልልኝ ምንም የሚያገባኝ ነገር የለም። እንዳትደውይ። ወረቀትሽን ይዘሻል። ምንም የሚያገባኝ ካሜራማን በደንብ አድርገህ ያዝልኝ። አንድ ነገር ና በእናትህ ሁሌ እንደዚህ ጥሩ እንደሄደ ነው እንዴ?